ጋይስ እዚህ ጋር ደግሞ አንድ ልጅ ቂጥ ብላ ልትሞት ነበረ። የሆነ ጂም ቤት የቂጥ ሊያሰራ ጊቫ ወይ ሰታ ትገላግሉን ነበር። አሁንም በየቀኑ የሷን ቂጥ እድገት ልንለካ ነው። አሳያችኋለሁ ትላለችን። ምን ልታሳየን እንደሆነ አላውቅም። ለማንኛውም እስቲ ቪዲዮን አሳይቻችሁ ልመለስና ኮሜንቷን ወይ እንላታለን። የትም እንዳትሄዱ። ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ ሸርተቴ እስከ ስንተኛ ክፍል ነው የተንሸራተች? ሸርተቴ ጨርሳ የትኛው? ኧረ ተውኝ። ሸርተቴ ልቅቅብህ ዲስክ ይንሸራተት። ገና አልተከፈለችም። ከንክታለች። ሄሎ ይሄን ደግሞ ተመልከቱ። በጄል አስተኝተሽ ወዴት ነው የዞርሽ? ፊቷም ፊት ነው ኋላዋ ዋው! አንተ ቂጥ ግን አስፈላጊ ነገር ነው እውነት። ጋይስ እኔ ሀበሻ መሆኔን የምወድበት ብቸኛው ምክንያት ማለት ነው ኮሜንት ለማንበብ። ስንት ወስፋታም ሰው አለ የምር። እንዴት ኮሜንት ተመራምረው እንደሚጽፉ ፈጣሪ ሆይ። ለማንኛውም አንድ ቪዲዮ ይዤላችኋለሁ። እስቲ ላሳያችሁና ከዛ ኮሜንት እናነባለን። የትም እንዳትሄዱ። ቆይ ሰፋት በሉ። ከላይ ያስቀመጥኩትን ለነገር ለሱም ይሁን ኮሜንት ደግሞ እናንተ ተጨምራላችሁ ማለት ነው። ከላይ ያስቀመጥኩት ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄንን ነው። እሱ ምንድነው ጋይስ፣ እናቴ ፎሎ አድርጋኛለች እና ኮሜንት ላይ ኖርማል ነገር ብቻ ጻፉ ብሎ ነው እንግዲህ የጻፈው። ያ ማለት አታገርጡኝ ነው። እኛ ደግሞ እንዴት ኖርማል ነገር እንደምንጽፍ ይታወቃል። እስቲ አብረን ኮሜንቷን ይሄን ተመልከቱት። ሲጋራ ስታቆም ቀላል እናቱ የምታዩ ኮሜንት ላይ እንደዚህ ብለህ ስታገረጣው ማለት። ሌላኛው ደግሞ ሪፕሌይ ላይ ገባና ሺሻ ጀምሮ ነው ማለት። ይሄን ተመልክቱ ደግሞ የኤችአይቪ መድኃኒት አታቋርጥሽ። ሰው ፈኒ ወላሂ። እናቱ የምታዩ ኮሜንት ላይ ትመጣና እያት ደግሞ እቺን ወስፈታ ከእናቴ በላይ ወድሻለሁ ያልከኝን መቼም መረሳ። ኮሜንቱን እናት ነች የምታየው። ዋው ወላሂ ትችላላችሁ። ለሩም የተበደርከውን ብር ለትምህርት ብታብለው ኑሮ ወይኔ ማርፊ አዳር እንዴት ነበር ከቤት? እዚህኛው ላይ እንኳን እሱም የዋዛ አይደለም። 3 ቻፕተር ጨረስን እያጠናን። ቻፕተሩ ገብቶታል፣ 3 ግን ትንሽ። ጋይስ እኛ እኮ የቻልነውን ያህል አደብ ለማስያዝ እየሰራን ነበር። አዶናይ መጣና ሰግጡ ብሎ ህዝቡ እንደገና እንዳዲስ ይኸው በነቂስ ወጣ። እየሰገጠ ነው ያለው። እስቲ አንድ ቪዲዮ ደግሞ አሳይቻችሁ አንድ ኮሜንት ነው ማነብላችሁ። የትም እንዳትሄዱ። መልካም እሁድ ይሁንላችሁ። አለሜ ሳመኝ በከንፈር አለሜ በሚጣፍጠው አለሜ አዲስ ነገር የለም
አለሜ ጉዳ እንደሰማኑ አለሜ እኔም ሱካር ነኝ አለሜ ለወደደኝ ማር አለሜ ጋጭኝ በጥርስሽ አለሜ በወላለቀው ኧረ ተውኝ። ዋው በሰላም እንኳን ነው። አንቺ እኮ አውቃ ነው የለ የጥርስ ሐኪሞችን ውስዋስ ውስጥ ለመክተት ወጣለች። አሁን አዲስ አበባ እንዳለ የጥርስ ሕክምና ገበያውን ስትቆጣጠር ትመለከታለህ። ይበለኝ ሲያቀብጠኝ አካል ጉዳተኛ ጥቅል ገዝቼ የአካል ጉዳተኛ ፓኬጅ ከገዛችሁ መርጦ ነው እንደሚያዝ። ዋው ጋይስ፣ እኔ በእናንተ ምክንያት እብድ መባል አለብኝ። አሁን የዚህ ቪዲዮ ኮሜንት መንገድ ላይ አይቼ ጋይስ ሳቄን መቆጣጠር አቅቶኝ ወይኔ ልጅ ሲያሳዝን ለየለት እያሉ ከንፈራቸውን ሲመጡልኝ ሰምቻለሁ። እረፉ እረፉ፣ የምሬን ነው። ለማንኛውም ቪዲዮ ነሳይቻችሁ ልመለስና ኮሜንቱን አነብላችኋለሁ። የትም እንዳትሄዱ። ቪዲዮውም የሚለው እጄ ላይ 1200 ብር አለ፣ ምን ልጀምርበት እስቲ በቅንነት የቢዝነስ ሀሳብ ንገሩኝ ብሎ ነው እንግዲህ የጠየቀው። በ1200 ብር ምን አይነት የቢዝነስ ሀሳብ እንደነገሩት ኮሜንት ላይ አብረን እናያለን። አብራችሁ ወደ ኮሜንት። ስራ ፈት ለመሆን ራሱ 800 ብር ያዘ። ስራ ፈትነት ለመጀመር ራሱ 2000 ብር ነው። ለደንቦች ስጥና ግንባር ቦታ ለልመና ስጡኝ በላቸው። ኧረ ተውኝ። ኧረ ወይኔ ተወው። ኧረ ተውኝ። ምን ልጀምር አለ። ይኸው ቃል ጀመርክ እኮ። በ1200 ብር ይሄን የመሰለ ቀልድ ከጀመርክ መቼ አነሰ? ይሄን ደግሞ የባሰበት ተመልከቱ። ለኔ ላክልኝ። ያው የጽድቅ ስራ ጀመርክ ማለት አይደል? ብር ሲኖርህ የቢዝነስ ሀሳብ ይጠፋብሃል የሚባለው ለካ ነው። ዋው ትችላላችሁ፣ ትለያላችሁ። ለማራ ኮሜንቶች ግን ተው፣ ቆጥባችሁ ጻፉ። በሳቅ ልደፉኝ ነው እንዴ? ማን ያነብላችኋል? ለማንኛውም እዚህ ጋር አንዷ ቀበጣለች። ቪዲዮን አይተን እንመለስና እንደተለመደው ኮሜንቷን እንገርባለን። የትም እንዳት ሃይ፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በጣም የወደድኩትን የፀጉር ስታይል ላሳያችሁ። አንደኛው ይሄ ራሱ ነው። በጣም ነው የወደድኩት። ይሄን አያይዝ ከየትኛውም አለባበስ ጋር ይሄዳል። ሁለተኛውን ደግሞ ላሳያችሁ። እና ሁለተኛው ደግሞ የሚሆነው ለሁለት እናካፍለውና በዚህ መልኩ ካካፈልነው በኋላ የኋላው ይለቀቃል ማለት ነው። የፊቱን በዚህ መልኩ ካሳያዝም በኋላ የኋላው ይለቀቃል ማለት ነው። በጣም ነው የወደድኩት ይሄን ስታይል። ይሄው ደግሞ በዚህ መልኩ የኋላው ይለቀቃል ማለት ነው። በጣም ነው የወደድኳቸው እነዚህ ስታይሎችን። እናንተ ሞክሯቸው፣ በጣም ነው የምትወዱት። ባይ ይለቀቃል ስትይ ሆፕ ላይ ነው።
ዜማ አለው። ኧረ ተውኝ። ይበለኝ የአካል ጉዳተኛ ፓኬጅ ገዝቼ ወረቀሎ እናቱ ቀስ ብለሽ አበጥሪ አጠገቤ ተኛ። አትሳቂ ይፈታል። ብታስነጥስ ደግሞ ወደ ውስጥ ነው እንደ ልቅቅሽ ጽፉት የለ እንደ ይመጃጅና በቃ እኔ ዋስ ልሁን ልቅቅ። ኧረ ተውኝ። ሶስተኛውን ወንዝ ላይ ልቅቅ። ኧረ ወይኔ ጦሰው ኧረ ተውኝ። ይመቻችሁ። ይሄማ በጄል አይደለም በጥይት ማለት እኮ መጀመሪያ ላይ ቪዲዮን ከፍቼ ወደዚህ ዞር ያለው ማለት ነው። አይ እንዴት ናችሁ ምናምን ምናምን ስትል ነው ቀበጥ ያለው የኮሽ ማጥሪያ መሰለ ፀጉር ይዛ ይፈታል ይለቀቃል ትላለች።